አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት ሳመሻችሁ? ተናፍቃችኋል። ውሎዬን ጠፍቻለሁ፣ አልመጣሁም እና ውዶችዬ ዛሬ እንግዲህ ቅዳሜ ነውና ቅዳሜ ዙረት እንሄዳለን እና ዙረቱ ጋኔ ማለት ነው፣ ቤት አይደለሁም። እና ወዶችዬ እንግዲህ ዛሬ ቅመምዬም አስተላልፋለሽ መልእክት እንዳያችሁት ፖስት አድርጌው ነበር። በእርግጥ በቪዲዮም ባልመጣም ማለት ነው። እና ፖስት አድርገዋለች እንግዲህ ለነገው ጌም ጨዋታ ሁላችሁም ዝግጁ እንድትሆኑ ማለት ነው። እና ዝግጁ ነን ቅመምዬ። መልካም እድል ለጨረቃዎቻችን። ሀይሚዬና ብሩኬ ያሸንፋል እንግዲህ፣ ጨረቃ ፋሚሊ ያሸንፋል። ዛሬ እንግዲህ መግቢያውን አይቼ እውነት ለመናገር ትንሽ ፈርቼ ነበር፣ ደንግጬ ነበር ማለት ነው። ከዛ ቀጣዩን ሳይ ተረጋጋው ማለት ነው። እና ያው ድጋሚ መልሶ ጌሙ ነገ አለ። እንዴት ነው እንደማያደርገው እርግጠኛ ነበርኩኝ፣ ምክንያቱም ጌም ስላለ ነገ። ጌም ባይኖር ግን የሆነ ነገር ሊያስብ ይችል ነበር፣ የሆነ ተንኮል ማለት ነው። እሷን መልሶ በከባዱ ፕራንክ ሊያደርጋት ይችል ነበር። ግን ያው ጌሙ ስላለ የደስታዋን ቀን ማበላሸት አይፈልግም። ገባችሁና? እኔ በጣም ትገርሙኛላችሁ አንዳንድ ሰዎች አላችሁና፣ ጨረቃ ፋሚሊ በጣም ችግራችን ምንድነው? በጣም ችኩል ነን ለነገሮች። አንቸኩል ውዶቼ፣ ተረጋጉ፣ ለሁሉም ነገር ተረጋጉ። ሲቀጥል ደግሞ ሁሌ እንደ አዲስ ሰው አትሆኑ ማለት አንዳንዶቻችሁ፣ ሁላችሁንም አይደለም ውዶቼ፣ አንዳንዶቻችሁ በጣም ችኩል ናችሁ። የሆነች ነገር ስትፈጠር በቃ ምንም እንዳልተፈጠረ ማለት የበፊቱን ነገር እርሰት ታረጉትና ላይክ ሌላ ዓለም ውስጥ ትገባላችሁ፣ ሌላ ነገር ውስጥ ትገባላችሁ ማለት ነው። እንግዲህ ለሀይሚዬ ከብሩኬ በላይ የሚጨነቅላት ሰው የለም፣ ለብሩኬም እንደዛው ከሀይሚዬ በላይ የሚጨነቅ ሰው የለም። ገባችሁ? እነሱ እዛ ይተዋወቃሉ። እና ብሩኬ እንዴት ነው እናንተ የምታስቡት? አሁን ነገ ጌሙ ሆኖ ሌላ ነገር በቃ አለ አይደለ፣ እንዳያበላሽባት ነገ ጌም ነው በቃ የእሷ ደስታ ጊዜ እንደዚህ ነው ምናምን ነገር ብዙ ነገር የምትሏላችሁ። አንተ እንደዚህ ምናምን በቃ የማይባል ነገር ማለት ነው። እና እኔ ግርም ትሉኛላችሁ። እኔ ጥሩ ሰው አይወድላችሁም ነው እና ማለት እንደዚህም የምትሉ ሰዎች ምናልባትም ስሜታዊ ሆናችሁ እነሱን ከመውደዳችሁ የተነሳ ላይክ ጌሙም እንዳይበላሽ ስለምትፈልጉ ይሆናል። ግን እኮ ከኛ በላይ እነሱ ያስባሉ ዶቼ። ማወቅ ያለባችሁ ነገር እርስ ለእርስ በርሳቸው ከኛ በላይ እነሱ ይተሳሰባሉ። ማወቅ ያለባችሁ ነገር ብሩኬ ከኛ በላይ ለቅመምዬ ያስብላታል። የነገውን የደስታን ቀን ማበላሸት አይፈልግም። ምንም ቢሆን ምንም ደግሞ ይሄ ፕራንክን መሆኑን አውቋል። ትናንት የተናገረውን ንግግር ሰምታችኋል አይደለ? ፕራንክ አይደለም ብዬ በጣም ተናድጄ ነበረ፣ ግን ፕራንክ መሆኑን ሳቅ ተረጋጋሁ እንጂ በጣም ተናድጄ ነበር አለ። ሶ የተናደደው ደግሞ ስለሚወዳት ስለሚያፈቅራት ነው። ቅመምዬም የምትናደድበት የምትበሳጭበት ሌላ ሴት የሆነ ለፕራንክም ለምንም የሆነ ነገር እንትን ሲል ስለምትወደው ስለምታፈቅረው ነው እንዴ። መናደድም አለባቸው፣ ምክንያቱም ሁለቱ ስለሚፋቀሩ። ገባችሁ? ማናችንም የምናደርገው ነገር ነው ይሄ፣ የማናችንም ባህሪ ነው ይሄ። ገባችሁና? እንዴት ብታስቡት ነው በቃ የሆነ ነገር ሊፈጠር ይችላል ምናምን ብላችሁ በጣም ትጨነቃላችሁ ምናምን ላይክ በቃ አለ አይደለ ነገ በቃ ጌሙ ሊበላሽ ነው የሆነ ብቻ ያልሆነ ነገሮችን የምትጽፏላችሁ። እና ተረጋጉ፣ ለምንም ነገር አትቸኩሉ፣ ተረጋጉ በቃ። ሴቭ ማድረግ ያለባችሁ ደግሞ ምንድነው? በቃ ከኛ በላይ የሚጨነቅላት የሚያስብላት የሚሳሳላት ብሩኬ አለ። ለብሩኬም ቢሆን ደግሞ ቅመም ያለች። ገባችሁ? እና እነሱ እርስ በርሳቸው ይተሳሰባሉ። እንደዚህ ከበድ ያለ ነገር ውስጥ ሲገቡ ደግሞ የሆነ ጥሩ አስተያየት መስጠት፣ እነሱን አንድ የሚያደርግ ነገር መጻፍ፣ መኮመት። እስቲ የሆነ መልካሙን ነገር ለማሰብ እንሞክር። አንዳንዴ የማይባል ነገር አንናገር። እነዚህ ልጆች ስንት አመት ሙሉ እንግዲህ 2 አመት በላይ አብረው የነበሩ የቆዩ ልጆች ናቸው። ብዙ ነገር ያሳለፉ ልጆች ናቸው። በጣም የሆነ ለቅመምዬ ደስታ በጣም የሚለፋ ልጅ ነው። እያያችሁት ነው ተግባሩን። በተግባር ነው ደግሞ እያሳያችሁ ያለው። ቅመምዬም እንደዛው በተግባር ነው እያሳየችን ያለው። ከማንም ወንድ ጋር እንደዚህ ምንም አይነት ነገር የሚያምራት ልጅ አይደለችም። በጣም ቁጥብና አስተዋይ ልጅ ነች። ብሩኬም በጣም ነው የምታፈቅረው የምትወደው፣ እናውቃለን። እሱ ሁላችንም አይደለም። ሶ በቃ ሩጣችሁ የሆነች ነገር ስትፈጠር ኮሽ ባለ ቁጥር ላይክ ሌላ ስም ለመስጠት ሌላ ነገር ለማሰብ አትሞክሩ፣ አትቸኩሉ፣ ተረጋጉ። ስለዚህ አሁን ዛሬ በቃ በነ ሚፍታህ ቤት ፍጼና ሚፍታህ መተው ነበርና
ላይክ አንዳንድ ነገር ሲሉ በጣም ቸኩላችሁ ሌላ ነገር የምትሉ ሌላ ሀሳብ ውስጥ የምትገቡ ምናምን አላችሁና ተረጋጉ ለማለት ፈልጌ ነው። ከዛ በተጨማሪ እንግዲህ ዛሬ ያው መልሶ ትንሽ ስደንገጥ አድርጓቸው ከዛም በኋላ ያው እሱም ፕራንክ እያደረጋቸው እንደሆነ ተናገረ ማለት ነው። ቅዱሴ እንግዲህ እርቀትን ጠብቅ እንዳትነካኝ ምናምን ሲባባሉ በጣም ነው የሳኩት ማለት ነው። እውነት ነው እንዴ! ከዚህ በኋላ ዶን ተች ቅዱስ ሰምታል። ዶን ተች እንዴ! ቀልድ የለምና ቅመምዬም እንግዲህ እንደምታውቁት ነው። አያችሁ ቁምጣ ሆን ብላ የለበሰችው ቁምጣውን ራሱ ሆን ብላ አውቃ ነው። ላይክ እንደዚህ ጭኗ ምናምን ሲነካት የነበረው ተነጋግረው ምናምን በቃ ለማጨለል ምናምን ነው። ገባችሁ? እና ያው እንደዚህ አይነት ፕራንክ ድጋሜ በብሩኬም በኩል ይሁን በቅመምዬም በኩል ይቅርባችሁ። ከዛ ባለፈ ግን በቃ ሁለታችሁም በጣም የምትዋደዱ የምትፋቀሩ ምርጥዬ ውብ ልጆች ናችሁና በእናንተ መሀል ሶስተኛ ሰው ማየት አንፈልግም። ጀስት እንደ ጓደኛ ምናምን ኖርማል ነው፣ ችግር የለውም። ቅዱሴም ያው ምርጥ ጓደኛቸው ነው እንግዲህ በተለያየ በሌላ ነገር ምናምን ደስ በሚል ነገር ደሳስ በሚል ነገር ብትመጡና በተሻለ በጥሩ ነገር እንደምትመጡ ተስፋ አድርጋለሁ የኛ ምርጦች። እና ብሩክ አለማየሁ እንግዲህ አስደንግጦ ቅመምዬ እኔ ቆንጆ በጣም እንትን ብላ ፈርታ ነበረ። እሱም ደግሞ አንቺ እኮ ነሽ ምናምን ነገር ሲል ደግሞ ቅዱስ በጣም ነው የሚያስቀው። አይ ወይኔ! ለማንኛውም እንደዚህ አሁን እንደዚህ አይነት ነገር ላይ ተባበሩን ሲሏችሁ እሺ አትበሉ፣ አትፍቀዱ። እኔ ባለፈው ተናግሬያለሁ። በዙሪያችሁ ያላችሁ ሰዎች ጓደኞቻቸው በሀይሚዬና በብሩኬ መሀል ቅመምዬም ሆነች ብሩኬም ሆነ እንደዚህ አይነት ነገር ተባበሩን ሲሏችሁ አይ አንተባበርም በሉ። ታስታውሳላችሁ ባለፈው ማለት ነው ቤካ ምን አለ? ቅመም ማን ነው ሀይሚዬ እኮ ብዙ ሀሳብ ታመጣለች፣ ግን እኔ አይህ አይሆንም እያልኩ እየከለከልኳት ነው ምናምን ሲል ነበርና ሀይሚዬ ፕራንክ ከሆነ ችግር የለባትም፣ በቃ በከባዱ ምናምን መምጣት ትፈልጋለች። ግን ያው እንግዲህ ቤካ አይሆንም እያለ እሷም እንደገና ዞራ አሰብ ስታደርገው እሺ እያለች ደስ የሚለው ነገር የሚነግሯትን ነገር ስለምትሰማ አሪፍ ነውና ቀለል ያለ ነገር ነው መደራረግ ያለባችሁ ማለት ነው። እና ይመቻችሁ። ለማንኛውም ነገ እንግዲህ ዝግጁ ሁኑ ሁላችሁም ማለት ነው። በጣም ደስ የሚል ጌም እንደሚሆን ተስፋ አድርጋለሁ። ግን አንዴ ብቻ ነው ምናምን እያሉ ነው እና አዲስ የመጣ እንትን ነው መሰለኝ እንግዲህ ቲክቶከሮች ሰሞኑን አንዳንድ ጌም ብቻ ነው የሚጫወቱት፣ ቤስት ኦፍ 3 የሚባል ነገር የለም ምናምን ነገር ሲሉ ሰማው ትላንት ገስት ላይ ማለት ነው። እኔ የሚገባበት ቤት እንደዚህ ሲያወሩ ሰማሁኝና እኔ እንጃ ያው ቤስት ኦፍ 3 ቢሆን አሪፍ ነበር ብዬ አስባለሁ። ግን ቢሆንም ዞሮ አንዴ ብቻም ቢሆን ችግር የለውም። ያንኑ አንዴ አጣጥመው በደንብ አድርገው ተጫውተው በፍቅር በሰላም እንደሚጠናቀቅ ተስፋ አድርጋለሁ ማለት ነው። ሁላችንም እንግዲህ ዝግጁ ሆነን ለታብታብ እንግዲህ ያለውም ደግሞ አንበሳ ምናምን እና ይመቻችሁ። ለማንኛውም ድል ለጨረቃዎቻችን፣ ድል ለጨረቃ ፋሚሊ ማለት ነው። እንግዲህ ዛሬ ብሩኬም ስፖርት ምናምን ላይ ነበረ፣ እያያችሁት ነው እንግዲህ አልተቻለም ብሩኬ ማለት ነው። በነገራችን ላይ ዛሬ ኳስ አላችሁ አይደል? አርሰናልና ማን ነበር? ጂኤስ ነው ምንድነው የሚለው? ጂአይፒ ምንድነው የሚባለው? ብቻ የሆነ እግር ኳስ ጨዋታ አላቸው ዛሬ ከምሽቱ 1 ሰዓት እስካሁን አልፏል ይመስለኛል። አላቅም አይደኖ ማን እንዳሸነፈ። ነገም አላቸው ከዌስትሃም ነው ምናምን አላቸው። ብቻ የዋንጫ ይመስለኛልና የመጨረሻው ይመስለኛልና እንግዲህ አርሰናልም አሸንፍ፣ እባክህ አሸንፍ። ብሩኬ ደስተኛ እንዲሆን ሞርዛን በቃ ቅውጥ እንዳደርገው ሚዲያውን የግሉ ነው የሚያደርገው። አሁን ዋንጫ ከበላ አርሰናል የግሉ ነው የሚያደርገው ሚዲያው ማለት ነውና እንደው አርሰናል አሸንፍልን እባክህ። አርስዬ መድፈኞቹ አሸንፉልን እንግዲህ እና መልካም እድል ለሁሉም ማለት ነው። ለጌሙም ለአርሰናልም መልካም እድል ብያለሁ። መልካም ምሽት ይሁንላችሁ። ወዳችኋለሁ። ባይ ባይ የኔ ወዶች።